አሁን እሷ እባክህን ተረጋጋ። አብርሃም እባክህን ተረጋጋ። አብርሃም መረጋጋት መቻል አለብህ። ቆይ ያለውን ነገር ማየት ስላለባት ነው ይዤት የመጣሁት። እባክህን አብርሃም ይዛት መጣ ቤቴ አሁን ቻቃለሁ። ቤዛ ማናት? እኔ ጋር በጣም ብዙ ሴቶች ናቸው የሚመጡትና ያንዳንዱን ስማቸውን አላውቀውም። ታቂ መስለኛል። አይደም ማለት ድንግል ነኝ ምናምን ብላ እሷ እኮ በራሷ ጥፋት ነው። ምንም አይነት ውሸት እንዳትዋሺ እያልኳት ነበር። መጀመሪያ ያወራችኝ ድንግል ነኝ ብላ ሰክሳ ከዛ ከሄደች በኋላ ምንም አይነት ድንግልና የሚባል ነገር የለም። አይ የእሷ እህት ያው እንደነገረችኝ ከሆነ ፈልጋ የእሷ እህት እድላዊትን ልትሸጥልሽ እንደነበረ መቼም ምክንያቱም ይሄ ነገር ቀናቶች ነው ገና የተፈጠረው። መሸጥ ነው የሚባል ነገር አይደለም። ማደንዘዝ ነው የሚባል ነገር የለም። በቃ ፈልጋ ይሄን ስራ ለሁለት እህቷ መስራት ፈልጋለች። እሷም ደግሞ ብር ብታምኝና ብንግባባ ነው የሚሻለው። ሲጀምር ይሄን ነገር ስታደርጊ ብር ነው ያገኙ ያሉት፣ የተደሰቱ ነው ያሉት። እኔ ምንም እኮ ያሳጣዋቸው ነገር የለም። እኔ እኮ እውነቱን ነገርኩ። በቃ ስለዋሸች ነው በቃ ያልከፈሏት ገንዘቡን ማለት ነው። እንግዲህ እንዳትዋሽ ብያት ነበር። እመኝ ሁሉም ነገር እንደዚህ እያደረጉ እንደሚያጭበረብሩም ታውቂያለሽ አይደል? ብዙ ጊዜ እንደዚህ አድርጓቸዋል ብዙ ሴቶችን። በቃ ሁሉም ነገር ማመን አለበት። አንቺ ምንድን ነው አፍሽን? ተረጋጊ። እሷ የኔ ምስክር ነች እንዴ። ስልክ እንዴት ከፈታችሁት አልገባኝም። ፎርማት አድርጋችሁ ብቻ እንዳይሆን በእናትህ ብዙ ፋይል አለው። እናትሽ ስለምትሰሪው ስራ ያውቃሉ? እንንገራቸው እንዴ። ምን ማለት ነው? ኧረ በእግዚአብሔር እንዴ አንተ እህት የለህ እንዴ? ምን አይነት ጨካኝ ሰውን እንዴት እንደዚህ ታደርጋለህ? ከእነሱ ጋር ብቀያየም ደግሞ እነሱ በጣም እጃቸው ረጅም ስለሆነ እኔንም ማሳሰርም የፈለጉትን ነገር ማድረግ ይችላሉና በቃ ያሉትን በጸጋ መቀበል ነው ያለብኝ አማራጭ። እና በቃ 3 ሰው ምናምን ሆኖ ነው መሰለኝ እንትን ያሏት እና ስለዚህ ስለ ነገሩ አውቀሽ ነበር ማለት ነው? አውቅ ያለው ያው ሰውየው ደንግጦ ደውሎልኝ ነበር። ነገሩ ከተፈጠረ በኋላ ደውሎልኝ ደነገጠው። እዚህ ስራ ውስጥማ በቃ በአጋጣሚ ነው የሆኑ ባለ ሀብቶች ምናምን እንዳጋጣሚ ስተዋወቅ 1-2 ያልኩ ስተዋወቅ እነሱ እንደዚህ ነገር እንደሚፈልጉ አጫወቱኝ ምናምንና እንደውም ለምን አትጀምሪም አንቺ ይሄን ስራ ቀልጣፋ ነሽ ነው ብለው አበረታቱኝ ምናምንና ምን እንዳደረግሽኝማ ተመልከች። ስላልሞትኩ ነው ደግሞ እስቲ በቃ ደግሞ አጋጣሚ የተፈጠረ ነገር ነው። እኔ ምንም አውቀው ነገር አጋጣሚ ነው ምንም ማለት አይደለም። ይኸውልሽ የእሷን አየን እንጂ ከእሷ የባሱ ደግሞ ስንት ሴቶች ይኖራሉ አይደል እንዴ? ስንት ሰው ነው እንደዚህ ያደረግሽው? እስኪ ንገሪኝ። ቃል እገባልሻለሁ አሁን የ300,000 ብር ጉዳይ አይደለም። ነገ እንደኔ እንደዚህ የሚያደርጓቸው ሴቶችስ በቃ እነሱ እንደዚህ እየሆኑ ይኖሩ? እንደዛ ነው የምትይው? የተፈጠረው ነገር በግልጽ እያንዳንዱ ነገር ነገራቸው። እንዴት ነው እዚህ ነገር ውስጥ የገባሽው? ያው እዚህ ነገር ውስጥ የገባሁት ስራ ልፈልግበት በሄድኩበት ሰዓት ነው። ያው እኔ ወንድሜን ያሳደገኝ እናትና አባቶቻችን በልጅነታችን ነው የሞቱት። ወንድሜን ለማሳደግ ብዙ ሆኗል ከምልህ በላይ በቃ ያልሰራው ስራ ያልገባበት ነገር የለም እና በቃ ከቀን ወደ ቀን አሁን ደግሞ እንደምታየው ኑሮ በጣም እየተወደደ ነው። ተረጋጊ አብርሃም አይዞህ። ያው ያለውን የከፈልከውን መስዋዕትነት ነው እንግዲህ እየነገረችኝ ያለችው። ያው ልትበረታታ የሚገባ ጥሩ ወንድም ነህ። ትምህርታችንን ብዙም አልተዋወቅንም። በሰዓቱ ቤተሰቦቻችን ጥለውን ሲሞቱ ልጅ ነበር እና ክፍለ ሀገር ናቸው ይመስለኛል። በቃ ብዙም አንገናኝም እና ወንድሜ አንተም እንደዚህ አትሁን። በቃ እኔ ይሻለኛል፣ አሁን ተሽሎኛል፣ ደግሞ ይሻለኛል በደንብ። እንደዚህ አትሁን። እነሱ እኮ ስላላዩሽ ነው። መጀመሪያ ሳመጣት እኮ እንዴት ተጎድታ እንደነበረ እኮ ስላላያችኋት ነው። እሺ እነግርሃለሁ፣ ግን አንዴ ወንድሜ ይወጣልኝ። ለምን እህቴ? ወንድሜ ምን እኔ ማላውቀው የደበቅሽኝ ነገር አለ? ነገራቸው በቃ የህግ አካል ናቸው። አዎ ያው ስለ እኔ ስራውን ፈልጌ ነው የሄድኩት። ምን ለምን አትሰሪም ምናምን አለችኝ ድጋሚ። ከዛ እሺ በቃ እሰራለሁ ብዬ ተስማማሁ ከእሷ ጋር። ስለ ስራው ምንነት መጀመሪያ አውቀሽ ነበረ? ያው ያን ቀን ነው በደንብ ያስረዳችኝ። በእርግጥ ስራለሁኝ ምንም ይሆን አልኳት። ከዛ እሺ በቃ ስራው ግን እንደዚህ ነው አለች። ምንድን ነው እንደዚህ ማለት ምንድን ነው? እስኪ የነገረችሽ ነገር። በቃ ድንግልናሽ ነው የሚሸጠው አለች። ምን ድንግልና መሸጥ? አዎ። ስገባ ግን በጣም ነበር የሚያስደነግጠው። ማለት ምን አጋጠመሽ? በሩን ከፍቼ ስገባ በጣም ትልልቅ ሰዎች ናቸው ያሉት። ሄደን እባክሽን ተረጋጊ። ይኸውልሽ አሁን ነገሮች አልፈዋል አይደል እንዴ? ይህ ነገር ከተፈጠረ እኮ ከ2 ሳምንት በላይ ሆኖታል። ጠሻለን ግን የመጠጣት አለብሻለኝ። ጠጣሁኝ፣ የሰጡኝ መጠጥ።
ከዛ ግን በቃ እጅም እግሬም ሰውነቴ መታዘዝ አቃተው። ከአንቺም ስልክ ጋር አመሳክረን አንቺ ከሰጠሽን ቁጥር ጋር ተመሳሳይ ሆኖ ነው ያገኘነው። እንግዲህ ይህ ነው አይደለ ደላላዋ የተባለችው ሴት ይሄው ከስልክ ጋር አመሳስለው መጨረሻው 97 የሆነው ማለት ነው። ራሱ ነው ሰው በራሷ ጥፋት ነው። እባክህ ምንም ደስ አላሰኘቻቸውም። ለዛ ይሆናል። ከዛ በቃ እኔ ከዚህ መውጣት እፈልጋለሁ ምናምን ስላቸው ጭራሽ ይስቁብኛል። እኔ ቁጭ በይ ምናምን ነው የሚሉት። እና ያው እንግዲህ እስከዚህ ጊዜ አሁን 12 ክፍል ነኝ። እስከዚህ ጊዜ ድረስ እሱን ያስተማረኝ እንዳልኩ ምንም ሳይጎልብኝ ነው የተማርኩት። ግን በቃ አሁን እሱን ማገዝ ፈለኩ። ሰላም ሰላም ውድ ተመልካቾቻችን፣ እንግዲህ ያው በተነጋገርነው መሰረት እችን የተባለችውን እንግዲህ ደላላ ለማጥመድ ወደዚህ ቦታ ላይ መተናል ማለት ነው። የኔ ሴት ባልደረባዬ እንግዲህ እችን ግለሰብ ለማውራት ሞክራ ነበረ። ስለዚህ አንዳንድ ነገሮችን አውርታት አዎ ድንግል ነሽ ወይ ምናምን ብላ ጠይቃት፣ አዎ ድንግል ነኝ፣ ስለዚህ እንቀጣጠርና ቦታ እንግዲህ ጠቁማት እዚህ ቦታ ነው የጠቆመቻት ማለት ነው። ስለዚህ የተፈጠረውን ነገር ምን አይነት ሴትም እንደሆነች ለማየት እንግዲህ እዚህ ቦታ ላይ እንደምትመጣ ተቀጣጥረዋል ማለት ነው ከኔ ሴት ባልደረባ ጋር። ስለዚህ አሁን እንግዲህ ከሷ ጋር የተቀጣጠሩበት ቦታ ላይ ነው ያለነው። እዛ አካባቢ ላይ እንደምትመጣ ተስፋ እናደርጋለን ማለት ነው። ስለዚህ ከጀርባም አሁን የኔ ባልደረባ አለች። አሁንም ቢሆን ደውላ ታወራትና እዚህ ቦታ ላይ እንደደረሰች አድርጋ ትነግራታለች። ስለዚህ በዛ ሰዓት ላይ እንግዲህ እኛ እሷን እጅ ከፍንጅ ለመያዝ ነው እንግዲህ የወሰድነው ማለት ነው። ስለዚህ የሚፈጠረውን ነገር እንግዲህ አሁንም ቢሆን በትዕግስት እንድትከታተሉን ስል እንግዲህ እንጋብዛለን ማለት ነው። እንግዲህ የኔ ባልደረቦች ብዙ ነገር አድርገዋል። አሁን እችን ሴት ለማግኘት ብዙ ጥረት አድርገዋል። ስለዚህ እዚህ ቦታ ላይ ጠብቀን ይችን ሴት የምናገኛት ይሆናል ማለት ነው። አሁንም ቢሆን አብራችሁን ቆዩ እያልን እንጋብዛለን ማለት ነው። ውድ ተመልካቻችን ይቺ የተባለችው ግለሰብ እንግዲህ እየመጣች ነው። እኔ እጅ ስልክ ላይም እንግዲህ እየደወለችን ያለችው። ስለዚህ ካሜራ ማንቀስ ብለህ ታሳይልኛለህ። እሷ ትመስለኛለች። እያንዳንዱን ነገር እንግዲህ ትቀርጽልኛለህ ማለት ነው። ሰላም ኔት እኔ ጋር መሰለኝ አይደል የምትደውይው? አንተ ጋር ሴት ነበረች የደወለችልኝ። አዎ ግን ስልኩም እኔ ጋር ነው ያለው እና አንዳንድ ነገር ጠይቀሽ እፈልጋለሁ። ይሄው እንግዲህ የደወልሽ ያለሽው እኔ ጋር ነው ያየሽው። አሃ ኦኬ። አንተ ልካህ ነው? ይኸውልሽ ይህን ነገር እኔ ሆነ ብዬ ነው ያደረኩት። ስላንቺ አንዳንድ መጠየቅ የምፈልጋቸው ነገሮች አሉ። ማለት አልገባኝም። እዚህ ስራ ላይ እቺን ሴት መቼም ለምን እንደፈለግሻት እንተዋወቃለን አይደል እንዴ? አንተ ቆይ አልገባኝም። ምንድነው ማለት ለልጅቷ ምን ሆነ? እኔ ለልጅቷ ቤተሰብ ነኝ። ስለዚህ ይህንን ስራ ለምን እንደምታደርጊ እንዴት እያደረግሽ እንደሆነ ማወቅ እፈልጋለሁ። በመጀመሪያ ደረጃ ይኸውልሽ እዛች ጋር የኔ ባልደረባ ካሜራ እየቀረጸ ነው ያለው። እንዴ ምን ማለት ነው? ካሜራ ለካሜራ ለምንድን ነው የሚቀርጸው? እባክሽን ተረጋጊ። አልገባኝም። ካሜራ ለምንድን ነው የሚቀርጸው? አርፈሽ ዝም በይ። ይኸውልሽ አስፈላጊ ከሆነ እኔ የህግ አካል ነኝ፣ ይታይሻል አይደለ? ስለዚህ እዚህ ስራ ላይ ይህንን ስራ በመስራት አካል ብትሆንስ ምን አገባኝ? እኔ ምን ያደረኩት? የተበደሉ ሴቶች አሉ። ተግባባን? ይኸውልሽ ማውራት ያለብን ብዙ ነገሮች አሉ። እዚህ ስራ ላይ የተበደሉ የተጎዱ ሰው ሊገባኝ አልቻለም። ካሜራ ደግሞ ለምን እንደሚቀርጽም እየገባኝ አይደለም። ይሄ ነገር ለማስረጃ ነው። ጥቃት ደረሰብን ብዙ ነገር ሆነ እያሉ ስለሆነ ወንጀለኞች ይህ ነገር መሆን ስለሌለበት ተረጋጊና አሁን ይኸውልሽ ወደኛው ቦታ ሄደን ህግ ቦታ ላይ አንዳንድ ነገሮችን ጥያቄ እንድናደርግ ፈልጋለሁ። ተግባባን ማለት ነው። ህግ እኔ ምንም የሰራሁት ነገር የለም። ምንም ነገር አያስፈልግም። የኔት አጥፋው፣ ካሜራውን አጥፋልኝ። እና አልገባኝም። አረፈሽ ቁጭ በይ ሴትዮ፣ ትሰሚኛለሽ? ቁጭ በይ። ምን ቤት ነው ያመጣኝ? አልገባኝም። እሱ የሚመለከትሽ ነገር አይደለም። ትሰሚያለሽ? ይኸውልሽ እኔ ማወጣጣት ባለብኝ ሁኔታ ማወጣጣት በመፈልገው ቦታ አወጣጣሻለሁ። እንዴ ከአስፈላጊ ከሆነ የህግ ቦታ እንሂድ፣ እዛ በስነ ስርዓት አወራለሁ። ምንም ያደረኩት ነገር የለም። እኔም በሆን የህግ አካል ነኝ። ይኸውልሽ እዛ ብትሄጂ በምን አይነት መልኩ ሊሆን እንደሚችል መገመት የሚከብድሽ አይመስለኝም። ምን ይሆናል? ሊደበድቡኝ ነው? እዛ ብንሄድ ይሻላል። አስፈላጊ ከሆነ አሁንም ቢሆን እየቀጠቀጥኩሽ ማውራት እንችላለን። ምን ማለት ነው? እኔ እኮ የምትሰሪው ስራ ይኸውልሽ ስንት የንጹሃንን ሴት ህይወት እያበላሽ ነው ያለሽው። ትሰሚኛለሽ? እንዴ ይሄ እኔ እኮ ምንም የሰራሁት ነገር የለም። ፈልገው ነው የሚያደርጉት ይሄን ነገር። ማንን ነው ቀጥራሽ የነበረው? ሴት እኮ ነው ቀጥራሽ የነበረው አይደል እንዴ? ምን ልታረጊያት ነበር? ቆይ የቀጠርሻትን ሴት ምን ማለት ነው? ምን ልታረጊያት ነው ማለት? ለምንድን ነበር የቀጠርሻት? ፈልጋ መሰለኝ እኮ የተቀጣጠር ነው። እኔ አስገድጃት ምናምን አይደለም እኮ የቀጠርኳት እኮ። ምን ነበር ቀጠሯችሁ? ቆይ አንተ እንዴት ልታውቁ ቻልክ? አልገባኝም። ይኸውልሽ እዚህ ስራ ላይ ብዙ የተበደሉ ሴቶች አሉ። ተግባባን? እነዚህ ሴቶችን እንባላብስ ነው የመጣሁት። አንቺንም ቢሆን ዋጋሽን አስከፍልሻለሁ። እነዛን ሰዎችንም የምትያቸውን ባለሀብቶች አግኝቼ ዋጋቸውን አሰጣቸዋለሁ። ሰሚኛለሽ? ይኸውልህ ወንድሜ እኔ ምንም የሰራሁት ወንጀል የለም። ይሄ ደግሞ ወንጀል አይደለም። ሹገር ዳዲ ልታገናኛት እኮ ነው አይደል እንደ ቀጠርሽ ይችላል እንዴ? ሁሉም
ሰው የሚሰራው ስራ ነው። እኔ ላይ ሲሆን ነው እንደ ወንጀለኛ የምታዩኝ? አልገባኝም። በየቦታው በየፖሉ ሹገር ዳዲ ሹገር ማሚ እናገናኛለን እየተባለ የተለጠፈ ቴሌግራም ላይ በተለያዩ ሶሻል ሚዲያዎች ላይ ያለ ስራ እኮ ነው። ሁሉም ሰው ነው የሚሰራው። እኔ እሱን አይደለም እያልኩ ያሉት፣ ፈቅደው ለሚሰሩት አይደለም እያልኩ ያሉት። እዚህ ነገር ላይ አስገድዳችሁ እንደምታደርጉም ይኸውልሽ መረጃው አለኝ። አረ በፍጹም ማንንም አስገድዶ ሴትዮ ስራሽን አውቃለሁ እያልኩኝ ነው እኮ። ማንንም አስገድጄ እንደዚህ አይነት ስራ አልሰራም። ሁሉም ወደውና ፈቅደው የሚያደርጉት ነገር ነው። እድሜያቸውም ደግሞ ከ18 ዓመት በላይ ነው። ሁሉም ከ18 ዓመት በታች እያንዳንዱ ነገር ማስረጃ አለኝ። እነማን እንደሆኑ እያንዳንዱ ልጠቅስልሽ እችላለሁ ከፈለግሽ። እየጠየቅኝ አይደል እንዴ ያለው? እኔ ደግሞ ለምትጠይቀኝ ጥያቄ መልስ እየሰጠው ነው ያለሁት። እና ይሄንን ነገር በገንዘብ እያታለሉ እዚህ ስራ ውስጥ ማስገባት በራሱ አንቺ ስራ ነው ብለሽ የምታስቢ? ኧረ እኔ በፍጹም ማንንም በገንዘብ አላታለልኩም። በገንዘብ ደልላችኋቸው እኮ የሚያገኙትን ብር የሚያጓጓ አድርጋችሁ፣ ግን ገንዘብ እንኳን ሳትሰጧቸው ተደፍረው የሚሄዱበት ሁኔታ ነው ያለው አይደል እንዴ? በፍጹም ሁሉም ገንዘብ ተደፍሮ ሄደ የለም። እኔ በፍጹም እንደዚህ አይነት ነገር አላውቅም። እኔ ጋር ማንም ተደፍሮ ሄደ የለም። ገንዘባቸውን በስነ ስርዓት በአግባቡ ያገኛሉ። ይኸውልሽ ምንም በእንደዚህ አይነት ሁኔታ ብትደርቂ እመኚ ዋጋሽን አሰጥሻለሁ። ስለ ቤዛ ታውቂያለሽ መቼም። ቤዛ ከአንቺ ጋር የምትሰራ አንድ ግለሰብ እንደሆነች አውቃለሁ። ቤዛ ማናት? እኔ ጋር በጣም ብዙ ሴቶች ናቸው የሚመጡት እና ያንዳንዱን ስማቸውን አላውቀውም። እሺ ኤደን፣ ስለ ኤደን ላውራልሽ። እንግዲህ በቅርቡ ቢበዛ 2 ሳምንት ይመስለኛል 15 ቀን ነው ይህ ነገር ከተፈጠረ። ለአንድ ሽማግሌ እንግዲህ ልታገናኛት እንደሆነ ተነጋግረሽ በ300 ሺህ ብር እንደተነጋገረች ነው እንግዲህ የነገረችኝ። ግን አንድም ሂሳብ ሳይሰጣት ከአንቺ እንደተለየች እንዲሁም አሁን ብዙ ስቃይ ውስጥ እንዳለች መቼም ስለሷ እንግዲህ የምታውቂ ይመስለኛል። ኤደን ማለት ድንግል ነኝ ምናምን ብላ እሷ እኮ በራሷ ጥፋት ነው። ምንም አይነት ውሸት እንዳትዋሺ እያልኳት ነበር። መጀመሪያ ያወራችኝ ድንግል ነኝ ብላ ሰክሳ፣ ከዛ ከሄደች በኋላ ምንም አይነት ድንግልና የሚባል ነገር የለም እና የራሷ ጥፋት ነው። መጀመሪያ እንዳትዋሺ ብዬ ብዙ አስጠንቅቂያት ነበር። እሷ ግን እኔን ዋሸች። ሴትዮ ይኸውልሽ አሁንም ቢሆን አትዋሺ። ይሄ የማይሆን እንትንሽን ለማውራት እንዳትሞክሪ። ሲጀመር ለኤደን መጀመሪያ የነገራችኋት ነገር ትክክለኛ ነገር አይደለም። ለኤደን የነገራችኋት ብዙ ገንዘብ እንደምታገኝ እንዲሁም ደግሞ አንድ ግለሰብ ብቻ እንደሆነ ነው የነገራችኋት። እዛ በቦታው ላይ ግን ስትገኝ 3 ወንዶች እንዲሁም አደንዝዘው እንደተጫወቱባት ነው የነገረችው። በስመ አብ! እኔ ይሄን ነገር በፍጹም አላውቅም። ለአንድ ወንድ ነው የላኳት። እንዳልከውም ደግሞ ገንዘቡም ይሰጣታል ብዬ ነበር ያሰብኩት። ድንግል እንዳልሆነች ሲያቅ ሰውየው ብሩን አልሰጣትም መሰለኝ እንጂ እንዳትዋሺ፣ ከዋሸሽ ይሄን ብር ላይሰጥሽ ይችላል ብያት ነበር። ስለዚህ የራሷ ጥፋት። ልጅቷ እኮ ስትገኝ ማለት ነው የከፋ ጉዳት ሊሆን ነው የተገኘችው። ይሄንን እሺ ማምለጫለሽ? ምን ማለት ነው? ምን አይነት ተጎድታ ብዙ ደም ፈሷት በጣም ብዙ ነገር ሆና ነው የተገኘችው። እንዴት እንደዚህ ሊሆን ቻለ? እኔ ምንም ማውቀው ታሪክ የለም። ያሳይሻለሁ ከፈለግሽ ያለችበት ሁኔታ ወስጃ ያሳይሻለሁ። አሁን በእርግጥ ድና ብዙ የተሻለ ሁኔታ ላይ ሆና ነው ያለችው። በሰዓቱ ግን የነበረችበት ሁኔታ ወንድሟም ለኔ አንድ ግለሰብ ያገኝሻል ብዬ ነው የማውቀው ሰው ነው ባለሀብት ነው ብሩን ይከፍልሻል ብዬ ነበር። ሳታጣሪ ነው እንደ ላክሻት ልጅቷን? አጣርቼ ነው የላኳት። አንድ ሰው ጋር ነው የላኳት እኮ። የምን ሶስት ሰው ነው ምን እንደምታወራ ራሱ ሊገባኝ አልቻለም። ይኸውልሽ በአንድ ሰው መቼም እንደዛ ልትሆን አትችልም። እሷም ምንም በግምት ነው እንዴ በአንድ ሰው እንደዚህ ልትሆን አትችልም ብለህ በግምት ነው የምታወራው? ይኸውልሽ ነግራኛለች። እያንዳንዱን ነገር ለእኔ አስረድታኛለች። የተፈጠረውን ነገር ነግራኛለች። ግን እኔ በአይኔ ያላየሁት ነገር ስለሆነ አሁንም እንደዚህ ነው ልል ስላልቻልኩ ነው። ግን ምንም ቢሆን እንደው አንቺ እንኳን እንደምትይው አንድ ሰው ነው እዛ ቦታ ላይ ብትይ በአንድ ሰው ሊሆን የሚችል አይነት ጉዳት አይደለም የደረሰባት። ከሐኪሞቹም ጋር ቆይታ አድርጌያለሁ። አሁን በጣም ሰዓቴን እየተሻማኝ ነው። እኔ በጣም ብዙ ስራ አለብኝ። መጠየቅ የምፈልገውን ተወው ጠይቀኝ። እኔ የምሬን ነው። ለምንድን ነው የምቀልደው? ከዚህ በኋላ ወዴት የምትሄጂበት የምታመልጭበትም ሁኔታ የለም። ተግባባን? ምን ማለት ነው? አሁን አንድ ሴት አመጣልሻለሁ። ቤዛን እዚህ አመጣታለሁ። ከቤዛ ጋር እንኳን ልትሰሩ የነበረውን ነገር እያንዳንዱን ነገር ትነግርሻለች። ትሰምኛለሽ? ቤዛን ብትሆን እዚህ እኔ ጋር ነው ያለችው። የገዛ እህቷን ልሸጥልሽ አልነበር እንዴ? የገዛ እህቷን አደንዛ ለአንቺ ልሸጥልሽ አልነበር እንዴ? ይሄ እኮ ወዳና ፈቅዳም ሁሉም ሰው ወዶ የሚያደርገው ነገር ነው። ለምንድን ነው እህቷ አልፈለገችም ነበር። እህቷ አልፈለገችም ነበር። እናንተ ግን ተስማምታችሁ ያንን ነገር ልታደርጉ ነበር አይደል እንዴ? እኔ ምን ስለምን እንደምታወራ አልገባኝም። ሴትዮ ይኸውልሽ እማወራው ግልጽ ነው። በደንብ ገብቶሻል። ስለ ነገሩ ታውቂያለሽ። ግን የምታመልጭበትን መንገድ እየፈለግሽ ነው ያለሽው። ወዴትም የምታመልጭበት ምንም አይነት መንገድ የለም። ተግባባን? ከካሜራ ጀርባ ያላችሁት ቤዛን ወደዚህ እንድትመጣ ታደርጉልኛላችሁ። በጣም እያስጨነቃችሁኝ ነው። ይኸውልሽ አፍሽን ዝጊ። አሁንም ቢሆን አንቺ ወንጀለኛ ነሽ። እዚህ ነገር ላይ ተጠያቂ ነሽ። ቤዛን አስገቡልኝ እባካችሁ። ነይ ግቢ። እንዴ እሷ ጋር ትታወቃላችሁ አይደል? ቤዛ ኦኬ፣ እሷ ነው እንዴ የምትለው? እሷማ በደንብ ነው የማውቃት። ፈልጋ ወዳ ፈቅዳ ነው የምትሰራው። ደንበኛዬ ነች። ደንበኛሽ ነች። ስለ እሷ አይደለም አሁን ጥያቄ። የእሷንስ ታውቂያታለሽ?
አይ የእሷን እህት ያው እንደነገረችኝ ከሆነ ፈልጋ የእሷ እህት እድላዊትን ልትሸጥልሽ እንደነበረ መቼም ምክንያቱም ይሄ ነገር ቀናቶች ነው ገና የተፈጠረው። መሸጥ ነው የሚባል ነገር አይደለም። ፈልጋ እህቴ ትፈልጋለች ይሄን ስራ መስራት ብላ ልታመጣት ላይ ነበር። ሁሉም ነገር በቃ የምታውቂው ነገር እንዳለ ንገራቸው። ሁሉ ነገር ደርሶበት ምን ማለት ነው ተጋልጧል ማለት? አንቺ እኔ ከዚህ ስራ ውጪ ሌላ የምሰራው ነገር አይደለም። እያስፈራራሁት አይደለም። ምን እያወራች እንደሆነ ግራ ስለገባኝ ሁሉም ነገር ታውቋል። በቃ ስለ እያንዳንዱ ስራችን ሁሉም ነገር አውቀዋል። ከዚህ ውጪ የምሰራ ማለት እኔ ወንጀለኛ ነኝ። የገዛቱን እኮ ልሸጥልሽ ነበር አይደል እንዴ? ተስማምታችሁ እኮ ነው አይደል እንዴ? ምን ማለት ነው? አደንዝዛት ፈልጋ ነው እህቴ መስራት ትፈልጋለች። ወደ አንቺ ላምጣት ነው ፈልጋ አይደለም፣ አደንዝዘን ነው ልናሰው በሌላ ሰው ልናስብላት የነበረው። እኔ ይሄን የማውቀው ነገር የለም። እኔ ፈልጋ ልትሰራ እንደፈለገች ነው ማለት። እኔ ሌሎች ማስረጃዎች አደረግኩ። የራሷን ነገር ነው ወደ እኔ ያላከቻለች። አካጂ በቃ እዚህ ጋር ሁሉ ነገር በቃ ተጋልጧል። ታወራ አንቺ ብር ሰጥቶሽ ነው ለምን እንደዚህ ታናገሪ? ቁጭ በይ። ይኸውልሽ አሁንም ቢሆን እኔ ጋር ሆነሽ እንደዚህ የምታወሪበት ምንም ምክንያት የለሽም። አይ ለምንድን ነው እንደዚህ እያወራች ያለችው? አልቀበል። እሷም ቢሆን በእኔ ቁጥጥር ውስጥ ነው ያለችው። አሁን እሷም ቢሆን ከኔ የምታመልጥበት ምንም ምክንያት የለም። ተስማማን? ይኸውልሽ አሁን አንቺም ቢሆን እስቲ መጀመሪያ ከዚህ ውጪና ምን የምታሳያት ማነሽ? በመጀመሪያ ደረጃ አንቺ እንዴት ነው ከእንደዚህ ሁሉ ባለሀብቶች ጋር ልትተዋወቂ የቻልሽው? እንዴትስ ነው እዚህ ስራ ውስጥ የገባሽው? አሁን ሁሉ ነገር እመኚ። ምንድነው ማምነው? እኔ ሌላ የምሰራው ስራ አለ ወይ? የሚሻልሽ ብታምኚ ነው። ያኛውም ይደላላው ሁላችንም እዚህ ነው ያለነው። የቀረሽው አንቺ ነበር። እኔ ምንድነው ማምነው? ቆይ ማለት የምትሰሪው ስራ ይኸውልሽ፣ እኔ መረጃዎችን አደራጅቼብሻለሁ፣ ምስክሮች አሉኝ። እሷም ብትሆናለች፣ እንዲሁም ደግሞ ያቺ የተጎዳችው ኤደን አለች። አስፈላጊ ከሆነ የእሷም ረዳት የነበረው ዴቭ አለ። አስፈላጊ ከሆነ ከሱም በላይ የነበረው ደግሞ ደላላ አለ። ሌላ ደላላ ወንድሜ፣ አሁን እሷ የካደች ነው ያለችው። በቃ እኔ ምንም የካድኩት ነገር የለም። ሁሉ ነገር ከመጀመሪያው ጀምሮ እስከ መጨረሻው ነግሬያቸዋለሁ። ይኸውልሽ አቅዳችሁበት ያንን ነገር እንዳደረጋችሁ እሷ ገንዘብ ስትፈልግ ድንግል ሴት ሲሆን ብቻ የተሻለ ገንዘብ እንደምታገኝ ስትነግሪያት እህቴ ድንግል ነች እሷን አደንዝዤ ባመጣ እችላለሁ ወይ ተባብላችሁ ተስማምታችሁ ያደረጋችሁት ነገር እንደሆነ እያንዳንዱን ነገር ነግራኛለች። ምንም ማደንዘዝ ነው የሚባል ነገር የለም። በቃ ፈልጋ ይሄን ስራ ለሁለት እህቷን መስራት ፈልጋለች። እሷም ደግሞ ብር ብታምኚና ብንግባባ ነው የሚሻለው። ምንድን ነበር የተስማማን? ይዛኔ ምንም ማደንዘዝ ነው አይደለም። እህቴ ብር ትፈልጋለች፣ እኔ ብር ያስፈልገኛል። ስለዚህ ብሩን ሼር እናደርጋለን። ዝም በይ። ምንድን ነው እኔ ማይንድ ላፍሽን ትከፍቻ አንቺ። ዝም በይ። አንቺም ቢሆን አፍሽን አትክፈች። ትሰሚኛለሽ? እሷ ያለውን ነገር ተናግራለች። አሁን ያንቺ ተራ ነው። እውነታውን ብትናገሪ ነው የሚሻለሽ። እውነታውን ብትናገሪ ለአንቺ ቀላል ነው የሚሆንልሽ። አለበለዚያ ግን ወንጀልን በመደበቅ ራሱ ሌላ ክስ ነው የሚጠብቅሽ። ያለብሽ ክስ ሳያንስሽ ሲጀመር ስልክሽን አምጪ። አርፈሽ ቁጭ በይ። ቁጭ በይ አርፈሽ። አርፈሽ ቁጭ በይ። ካሜራ ጀርባ ያለው ክፈቱና ስልኳን ማጣራት ያለብንም በሙሉ እንድታጣሩልኝ ይፈልጋለሁ። ስልኳ ላይ የሚገኝ ማንኛውም አይነት መረጃ ካለ ዝም በይ። ዝም ብለሽ ቁጭ በይ። እንዴ እኔ ምን አይነት ጣጣ ውስጥ ነው የገባሁት እንዴ? እስካሁን ይኸውልሽ ብዙ ሴቶች ምንም የደበኩት ነገር የለም እኮ። ይሄ ነው እውነቱ ወይስ የውሸት ታሪክ ፈጥሬ እንድነግርህ ነው የፈለግከው? እስከማውቀው ድረስ ነግሬያቸዋለሁ። መጨረሻው ታሪክ ያለው አንቺ ጋር ነው። ስለ ሁሉም ነገር በደንብ የምታውቂው ከኛ የበለጠ አንቺ ነሽ። ስለ እንድነግራችሁ የፈለግሽው ቃል አልገባኝም። እውነታውን ነው ብንግባባ ነው የሚሻለው። በዝርዝር ብንግባባ ነው የሚሻለው። ትሰሚኛለሽ? ይኸውልሽ ብዙ ሴቶች በአንቺ ምክንያት እየተበደሉ ነው ያሉት። አያሳዝኑሽም? ሲጀምር ይሄን ነገር ስታደርጊ ብር ነው እያገኙ ያሉት፣ የተደሰቱ ነው ያሉት። እኔ ምንም እኮ ያሳጣዋቸው ነገር እና ያቺ ኤደን ተደስታ ነው ያለችው። እንደዚህ ነው መሸኘትስ የነበረባት? እሺ ይሁን፣ አንድ ሰው ይሁን፣ ከአንድ ሰው ጋር ነው ግንኙነት ያደረገችው እንበል። እንደዚህ ነው መሸኘት ያለባት? ምንም ብር እሷን እኮ ነገርኩህ። በቃ የራሷ ጥፋት ነው። ምንም አይነት ውሸት እንዳትዋሽ። ከዋሸሽ ብሩንም ላይሰጡሽ ይችላል ስላታረ በፍጹም እኔ ማን ወንድ አላውቅም ምናምን ብላ ማለች። ተገሰተች። እንግዲህ እኔ ምን ላድርጋት? የራሷ ውሸት ነው እንደዚህ አይነት። ለምሮሽ ስልኳን ስማታነሽ የነበረው አንቺ ልጅ ስነ ስርዓት ይኖርሽ። እሺ ዝም በይ። ይኸውልሽ እሷ በእኔ ቁጥጥር ውስጥ ያለች የእኔ ይኸውልሽ ምስክሬ ነች። እሷ እንደዚህ መናገር መጣት ይችላል። ተግባባን አይደለ? አሁን ያለውን ነገር ብታምኚና ብንነጋገር ነው የሚሻለው። ለምንድን ነው ያልተከፈላት ለኤደን? ለምንስ ነው ስልኳን ማታነሽላት? እኔ እኮ እውነቱን ነገርኩህ። በቃ ስለዋሸች ነው በቃ ያልከፈሏት ገንዘቡን ማለት ነው። እንግዲህ እንዳትዋሽ ብያት ነበር። እመኝ ሁሉም ነገር እንደዚህ እያደረጉ እንደሚያጭበረብሩም ታውቂያለሽ አይደለ? ብዙ ጊዜ እንደዚህ አድርጓቸዋል ብዙ ሴቶችን። በቃ በተለይ አቅም የሌላቸውን በቃ ሁሉ ነገር እመኝ አለቀ እኮ ጉዳዩ። በቃ እኛም በቁጥጥር ስር ብለናል። አንቺም ገብተሻል እዚህ። ቆይ ማነው አይዞሽ ያለሽ ግን? አልገባኝም። እኔ ዝም ብላ ይቀባጠርሽ እንችልሽ። እኔ መጀመሪያ እንደዚህ እንዳትገግሚ አልናገርም ብዬ ነበር፣ ግን ምንም አማራጭ ስለሌለ ሁሉ ነገር የተናገርኩት። ይኸውልሽ እሷ ቢያንስ ተጸጽታ እየተናገረች ነው ያለችው። እውነቱን እኮ ያልተናገርሽም ወይ እዚህ ጋር አስፈራርተውሽ ነው የምታወሪው።
አስፈራርታችኋት ነው ስለሰራነው ነገር እኮ ነው ያወራው ስለፈራች ማይሆን ነገር ቀባጥራለች አንቺም እናስፈራራሽ እንደሷ እንድታወሪ አይደለም እኔም እውነቱን ነው ያወራሁት ከዚህ በላይ ምን አይነት እውነት እንዳወራችሁ እንደፈለጋችሁ ነው እውነቱን እንዳልሆነማ እኮ እኔም አንቺም ውስጥሽም ያውቀዋል አይደል እንዴ የተፈጠረውን ነገር በዝርዝር እናውቀዋለን ኤደን ላይ ያደረሽውንም ነገር እኔ ስራ አለብኝ ብሸኙኝ በጣም ደስ ይለኛል ወደ እስር ቤት ነው የምትሸኘው እሱን ነው የምትፈልጊው ይኸውልሽ ውስጥሽ እያንዳንዱን ነገር ያውቀዋል እያልኩሽ ነው ያሉት ብትናገሪ ለአንቺ ነገሮች ቀላል ይሆናል እኔ እኮ ምን እንደበቃ ሁሉም ነገር ማመን አለበት አንቺ ምንድን ነው አፍሽን ተረጋጊ እሷ የኔ ምስክር ነች ምንድን ነው የምትቀባጥሪው አታወራው አታውቅም እኮ ዝም ላይ ውሸት እኮ ነው የምታወራው ታውቋል ይኸውልሽ ከዚህ በኋላ ይኸውልሽ ምንም እሷን የኔ አረፈሽ ቁጥ ዝም በይ ያልኩሽ ሁሉም ነገር ምንድን ነው የምታወራው ምንድን ነው የምትዘላብጂው ማታውቂውን ነገር ይኸውልሽ ስራ ሲጋለጥ እንደዚህ አትሁኝ አስወጣልኝ እቺ ልጅ ምን እንደምታወራ ራስ ሊገባኝ ነው ማንነትሽ እየወጣ ነው ያለው እያንዳንዱን ነገር አወጣጣሻለሁ ሰምኛለሽ እኔ እውነቱን ነው የተናገርኩት ያለው ነገር ታምሽ ስለታምሽ ይሻልሻል ችግር የለውም አስወጥ እሷን ከዛ ከባልደረቦቼ ጋር ቁጭ አርፈሽ ቁጭ በይ ያልኩሽ ነው እንዴ ዝም ብላ ትቀባጥራለች እንዴ ዝም ብላ አልቀባጠረችም ነገሩን ስለምታቂ ስለገባሽ ነው የጮሹ ምን ማለት ነው ነገሩን ስለምታቂ ነው እኮ ማውቀው እውነት ነገርኩህ ነው ወይስ ከኔ በላይ አንድ ነገር ይኸውልሽ ላቀርብልሽ አንድ መደራደሪያ ላቀርብልሽ እኔ ምንም ችግር የለውም አንቺን እዚሁ እኛ ጋር ቆይቼ እያሰቃየሽ ማወጣጣት ባለብሽ ሁኔታ እንድታወጪ ማድረግ አያቅተኝም ህግ የለም እንዴ ለምንድን ነው የምታሰቃየኝ አልገባኝም ለእናንተ አይነት ሰዎች ህግ አያስፈልግም ተግባባን ይኸውልሽ እኛ እዚህ ጋር ስራን እየሰራን ያለ ነው ህግ በሚሰራው በተጨማሪ ይህን ስራ መስራት ስላለብን ነው ተግባባን አይደለ ህግ ለኛ ድጋፍ ያደርግልናል የህግ አካላት ደብድባቸው እና እውነቱን አውጣ ከህግ የወጣ ስራ ለሚሰራ ሰዎች አንዳንዴ ከህግ ወተን ስራዎችን እንሰራለን ተግባባን አይደለ እኔ እንግዲህ ወንድሜ እውነቱን ማቀውን ነገር የምሰራውን ስራ ነገርኩ ከዚህ በላይ ምን እንደምፈልግ ሊገባኝ አልቻለም ይኸውልሽ አንቺን እኔ ማወጣጣት ለኔ ቀላል ነገር ነው ግን በሰላም ብትናገሪና ያለውን ነገር ብንፈታው ይሻላል ብዬ ስላሰብኩ ነው ግልጽ ነው አይደለ እዚህ ቦታ ላይ እኮ ስትመጪ መቼም እኔ ያገኘሽ ቦታ ላይ እንግዲህ ታውቂያለሽ ነገሩ ሁኔታው ነው አይደል እንዴ አንድ ሴት እንግዲህ ወስደሽ የማይሆን ነገር ውስጥ ለተማግጃት እንደነበረ መቼም ይሄን ነገር እኮ ሴትን ብታገኛት እኮ ይሄን ምን አይነት ቦታ ላይ ልትልኪያት እንደነበረ መቼም መገመት አይከብድም የማይሆን ነገር ነው የቀባጠረች ለኔም እኮ ሴት ነኝ እንዴት ነው ሴት ላይ እንደዚህ መጨክነው እንዴ ለዛ ነው ታዲያ የነዚህን ሁሉ ሴቶች ህይወት ያበላሸሽው የኤደን ህይወት አላበላሸው አላዘናችሁላትም እኮ ኤደንን እኮ አላዘናችሁላትም አይደል እንዴ አንድም ብር አልሰጣችኋትም እኮ እሷ እኮ ከችግሩ አንፃር ነው እዚህ ነገር ውስጥ የገባችው ተቸግራ ነው አይደል እንዴ ገንዘብ ስለሚያስፈልጋት ነው እዚህ ነገር ውስጥ የገባችው እየጠፈጠፍኩሽ እውነቱን ከምታወጪ በሰላም ብትጠፈጥፈኝ እኔ እኮ እውነቱን እየነገርኩ ነው ያለሁት አይደል እንዴ በዛ በኩል ለሴት አዝናለሁ ትላለህ በዚህ ጋር ደግሞ ካልጠፈጠፍኩሽ ትላለህ እንዴ አንድ ለእንዳንቺ አይነት ሴት አይደለም ማዝናለሁ ያልኩት እኔ ለእንዳንቺ አይነት ሴት የማዝንበት ምንም ምክንያት የለኝም እኔ በቃ ምንም የሰራሁት ወንጀል የለም እነሱ ወደውና ፈቅደው ነው የሚሰሩት አልኩ አይደል እንዴ ከዚህ በላይ ምን እንድናገር እንደምፈልግ አልገባኝም ይኸውልሽ እባክሽን ትዕግስቴን አታስጨርሽኝ ሰምኛለሽ እናንተ ራሱ ትዕግስቴን እያስጨረሳችሁኝ ነው ምንም ችግር የለም ይኸውልሽ አንቺን እዛ ቦታ ይዤሽ እሄዳለሁ አስፈላጊ ከሆነ በእንደዚህ አይነት ሁኔታ ግን እዛ ሄጄ አወራለሁ ብትይ ያችን የተጎዳች ምስኪን ሴት ይኸውልሽ የማይሆን ነገር ነው የሚፈጠረው ተግባባን አይደል እኔ ያልጎዳኋት እንግዲህ ልጅቷን ምን እንደሆነችም አላውቅም እኔ ምን እንደደረሰባትም አላውቅም እባክህን ካሜራውን አጥፋልኝ እኔ ማድረግ ያለብኝ ካሜራው ግን ለምንድን ነው ቆይ አልገባኝም አብሽን ዝጊ ካሜራው ይኸውልሽ መረጃዬ ነው እዚህ የሚፈጠረውን ነገር ብዙ ነገር ለመማሪያ እንዲሆን ነው ለሌሎች መማማሪያ እንዲሆን ነው ተግባባን አይደለ በእኔ ህይወት ነው እንደ ሌሎች ሚዲያ ላይ ለቀልሻለሁ ይሄ እያንዳንዱ የሰራሽውን ስራ ሚዲያ ላይ ለቀልሻለሁ እንደዚህማ የማድረግ መብት የለህም እሱን አሳይሻለሁ እኔ መብት ቢሆንና ቢፈቀድ ያንቺን ፊት ብለር ሳላደርግ ድምጽሽን ሳልቀይር ብለቁላ ደስ ይለኝ ነበረ ግን ይኸውልሽ ለያንዳንዱ ምን ማለት ነው እንዴ ምን ማለት ነው ቆይ ምን እያደረጋችሁ ያላችሁት እባክህን ካሜራውን አጥፋልኝ እኔ እሷን በምን አይነት መልኩ ማወጣጣት እንዳለብኝ አውቃለሁ አጥፋው እሺ አሁንም በድርቅናሽ ነው የምትቀጥይው እኔ እኮ ነው ይኸውልሽ እዚህ ስልክሽ ላይ ብዙ መረጃ ነው ያገኘሁት እንዴ ስልክ እንዴት ከፈታችሁት አልገባኝም ፎርማት አድርጋችሁ ብቻ እንዳይሆን በእናትህ ብዙ ፋይል አለው ይኸውልሽ ሰሚያለሽ እነዚህ ከጀርባ ያሉ ሰዎች እኮ ዝም ብሎ አልተቀበጡም እሺ እና ፎርማት አልሆነ ይሄንን አንድ ተራ ስልክ መክፈት ለነሱ ቀላል ነገር ነው ሰሚያለሽ አይደለ ይኸውልሽ ያው ከፍተን ወይኔ በእናትህ ይኸውልሽ ስትላላኪ የነበሩትንም የገንዘብ እንትኖች እያየን ነበር እንዴት የሰው መረጃ አለ እንዲሁም ደግሞ በተደጋጋሚ ሲደወል አንድ የነበረ ስልክ አለ እንግዲህ መቼም መገመት የሚከብድሽ አይመስለኝም ፍቅረኛ ሊሆን ይችላል እናቴ ብለሽ ሴቭ ያደረግሻት በተደጋጋሚ እየደወለች ነው እና እናትሽ ስለምትሰሩ ስራ ያውቃሉ እንንገራቸው እንዴ ምን ማለት ነው ኧረ በእግዚአብሔር እንዴ አንተ እህት የለህም እንዴ ምን አይነት ጨካኝ ሰው እንዴት እንደዚህ ታደርጋለህ እህት ቢኖርሽማ አንቺ ራሱ በእንደዚህ አይነት መልኩ አጨክኝ ነበር እሺ አሁን ስልኬን ስጠኝ ወደዛ ሂጂ
ሰምኛለሽ? አስፈላጊ ከሆነ እናትሽም እንዲመጡ እናደርጋለን። እንደዚህማ አታደርግም። እንደዚህማ እንድታደርግ አልፈቅድልህ። የምትናገሪ ከሆነ መናገር መሰለኝ። እንኩ ከካሜራ ጀርባ ያላችሁ እናቷ ቁጭ በይ፣ አርፈሽ ቁጭ በይ። እሺ እማትናገሪ ከሆነ ደውላችሁ ጥሯቸው። እንደዚህ አታርግ በእናትህ። እናቴ ታማሚ ናት፣ የደም ግፊት አለባትና ይሄን ነገር ስትሰማ ጸጥ ትልብኛለች። በእናትህ ልለምንህ፣ በእግዚአብሔር እንደዚህ አታድርግ። አንቺስ ሌሎቹን ስታደርጊስ? እኔ እኮ ነገርኩ፣ ያደረኩትን ነገር በሙሉ እኮ ነገርኩ። በቃ እናቴ እንድታውቅ አልፈልግም ይሄን ነገር። ይኸውልሽ ሴትዮ የሰራሽውን ስራ ታውቂያለሽ አይደለ? የሰራሽውን ስራ ታውቂያለሽ፣ ትናገሪያለሽ እኮ። እኔ እኮ ነገርኩ ሁሉንም ነገር። ከዚህ በላይ ምንድን ነው? አልተናገርሽም፣ እውነታውን አልተናገርሽም። ይምጡና ለእናትሽ እናስረዳቸው። ወይስ እናትሽም እዚህ ነገር ውስጥ አሉበት? በፍጹም እናቴ የለችበትም። እንደዚህ አይነት ነገር ምንም አታውቅም። በቃ እናቴ እንድትሰማ አልፈልግም፣ ትደነግጣለች። ይኸውልሽ ትክክለኛውን ነገር ንገሪኝ፣ ካልሆነ ደግሞ መሄድ ያለብንን ርቀት ሁሉ እንሄዳለን። እኔ እኮ የት ምን እንደምንነግር ማለት ከዚህ በላይ ምን እንደምነግር፣ ቢያንስ ስለ ኤደን የተፈጠረውን ነገር ንገሪኝሽ። ምንድን ነው ኤደን ላይ የደረሰው? በቃ እሺ፣ ለእናቴ ግን እንዳትነግራት። ይኸውልሽ እኔ የማንንም እናት የማሰቃየት ፍላጎቱ የለኝም። ከአንቺ ነው ችግሬ። ሰምኛለሽ? እኔ ከአንቺ ነው ችግሬ። የተፈጠረውን ነገር ንገሪኝ። እሺ ስልኬን ስጡኝ አሁን። እናቴ ትደውላለች፣ ቶሎ ቶሎ ነው የምትደውለው። አርፈሽ ቁጭ በይ፣ ንገሪኝ የተፈጠረውን ነገር። ከነገርኩ የተለየ ነገር በቃ የሆነ ባለ ሀብት ነው ያናገረኝ። እሷም ፈልጋ ነው የመጣችው። ኤደን ራሷ እኔን አፈላልጋ እንደሆነ እሷም አልዋሸችም፣ ነግራኛለች። አዎ ፈልጋ ነው እኔ ጋር የመጣችው። ከዛ በኋላ አወራኋት። ከዛ የሆነ ባለ ሀብትም አለ እሷን ማግኘት የሚፈልግ ነበር። በቃ እንዲገናኙ ነው ያደረኩት። ከዛ በኋላ አንድ ብቻ ነው አንቺ አወራሽው? አዎ እኔ አንድ ነው ያወራሁት። ታዲያ ለምንድን ነው ሶስት ሆነው የጠበቋት? ይኸውልህ እኔ በጣም ቅድም እንዳልከው እንደደረስክበት ከብዙ ባለሀብቶች ጋር እገናኛለሁ፣ አወራለሁ እና ከእነሱ ጋር ያለብኝ ግንኙነት እንዲበላሽብኝ፣ ስራዬም እንዲበላሽብኝ አልፈልግም። ከእነሱ ጋር መቀየምም አልፈልግም። ከእነሱ ጋር ብቀያየም ደግሞ እነሱ በጣም እጃቸው ረጅም ስለሆነ እኔንም ማሳሰርም የፈለጉትን ነገር ማድረግ ይችላሉ እና በቃ ያሉትን በጸጋ መቀበል ነው ያለብኝ አማራጭ። እና እኔ አንድ ሰው እንደሆነ ነው የማውቀው፣ ግን ከዛ በኋላ በቃ ሶስት ሰው ምናምን ሆኖ ነው መሰለኝ እንትን ያሏት እና ስለዚህ ስለ ነገሩ አውቃሽ ነበር ማለት ነው? አውቅ ያለው ያው ሰውየው ደንግጦ ደውሎልኝ ነበር። ነገሩ ከተፈጠረ በኋላ ደውሎልኝ። ምን አስደነገጠው? ትንሽ አሟት ነበር መሰለኝ የሆነ እንትን ፌንት ሰራችብን ምናምን ብሎ በቃ የምታደርጊውን ነገር አድርጊ ምናምን ብሎ ነግሮኝ ነበር። እንዴት አደረጋችሁ ለምን አደረጋችሁ ብዬ መከራከር እንኳን አልቻልኩም እና በቃ እሺ ምናምን ነው ያልኩት። ከዛ በኋላ እሷም ስትደውል በቃ እኔ ፈራው፣ ጨነቀኝ። ምን እንደምላትም ግራ ስለገባኝ ስልክም እያነሳሁላት አልነበረም። በቃ የተፈጠረው ነገር ይሄ ነው። ምንድን ነው ያደረግሽው? ቆይ ማለት ታዲያ አንቺ እና እንትን ስትል አንቺ በሰዓቱ እዛ ቦታ ላይ ነበርሽ ነው? እሷ ራሷን ስትል እዛ ቦታ ላይ እኮ አልነበርኩም፣ ግን ደውሎ ነግሮኝ አውቃለሁ። በቃ ልጅቷን ራሷን ስታብኛለች እና መተሽ የምታደርጊውን ነገር አድርጊ ብሎኝ ነበር። ከዛ ምን አደረግሽ አንቺ? እኔ ደግሞ ያው ስለፈራው ያው እዛው ሆቴሉ ጋር ሄድኩና ለሪሴፕሽኖች ይሄን ነገር ማለት የሆነ ፖሊሶች እንኳን ቢመጡ ምንም አይነት መረጃ እንዳይሰጡ አፋቸውን ማዘጋ የተወሰነ ብር ምናምን ሰጠዋቸው። ያው ልጅቷም ከዛ በኋላ ወጥታ ሄደች መሰለኝ በራሷ። እኔ ምንም ከዚህ በራሷ አይደለም ሄደችው፣ ሰምኛለሽ? ወንድሟ ነው የወሰዳት። እስከዛ ሰዓት ራሷን አላወቀችም ነበር። እውነት ለመናገር ይሄን ያክል ከባድ ነገር እንደደረሰባት አላወኩም፣ ግን ፌንት እንደሰራች ምናምን ነግሮኝ ነበር። ያው በቃ ስትነቃ ትሄዳለች ብዬ ነው ያሰብኩት። እንድታየኝም አልፈለግኩም፣ ለዛ ነው። ስለዚህ የተፈጠረውን ነገር ማውቀሽ ዝም ነው ያልሽው። ስልክም ያላነሳሽው ለዛ ነው ማለት ነው? ስልክ ያላነሳሁት እኮ እኔ እንዳይደብራት በቃ ፈርቼ ነው። እንደዚህ ገንዘብስ እንዳልተከፈላት ለምንድን ነው ያልተከፈላት? ለምንድን ነው ዝም ያልሽው? ገንዘብ አልተከፈለኝም አለች እንዴ? ቅድምም እያልኩሽ ነበር እኮ አይደል እንዴ? ገንዘብ አልተከፈላትም። ትሰሚኛለሽ? አንድም አልተሰጣትም እንዴ? ለእኔ እኮ ኮሚሽን ብሎ ለእኔ እኮ ሰጥቶኛል። ነው የሚሰጣት ሲጀመር ራሷን ስታ ነበር እኮ አይደል እንዴ? ይኸውልሽ አሁንም እየዋሸሽ ነው ያለሽ። ስለዚህ ምንም ያሳወቀኝ ነገር የለም እውነት ገንዘብ ስላላገኘች ነው። ስለዚህ ምንም የማውቀው መረጃ የለም። እኔ ገንዘብ እንዳገኘች ገንዘቡን ትቶላት እንደሄደ ነበር ያሰብኩት እንጂ በፍጹም ገንዘብ አለማግኘት። የት ነው ትቶላት የሚሄደው? 300,000 ብር እንደዚህ በቀላሉ መንገድ ላይ ተትቶ የሚኬድ ነገር ነው እንዴ? አይ እውነት ለመናገር ስለ ገንዘቡ ምንም አላውቅም። ገንዘብ እንዳልተቀበለች አላውቅም። አትዋሺ። ይኸውልሽ እዚህ ነገር ላይ እጅሽ እንዳለበት አውቃለሁ። ኧረ በፍጹም የምታውቂው ነገር በደንብ አለ። ይኸውልሽ ሰምኛለሽ፣ በደንብ መናገር አለብሽ። ያለውን ነገር በዝርዝር ንገሪኝ። አሁንም ቢሆን
ይኸውልህ ወንድሜ ብንተማመን ደስ ይለኛል። እኔ የማውቀውን ነገር እየነገርኩህ ነው አይደል እኮ ስለ ገንዘብ እንዳላገኘች የማውቀው ነገር የለም። እሷ ሲጀመር የመጣችውም ገንዘቡን ፈልጋ ነው እና ገንዘብ ከዚህ በፊትም ገጥሞኝ አያውቅም። ሁሉም ገንዘባቸውን ሰጥተው ነው የሚሄዱት እና ይኸውልሽ ብላለች እኮ እዚህ ጋር እኮ ጓደኛሽም ብላለች አይደል እንዴ ይህንን ስራ ስትሰራ የነበረችው ብላለች። እንደዚህ አይነት ነገር እንደምታደርጉ ተናግራለች። እባክሽን አትዋሽ። ከዚህ በላይ ውሸት ምንም አያደርግልሽም። እዚህ ነገር ላይ ከዚህ በኋላ ይኸውልሽ አንቺ እናት አለሽ አይደል እንዴ እህት የለሽም አንቺ ራሱ ሲጀመር የነገርኩህ እኮ ነው። ለእናቴ ስል ነው ይሄን ሁሉ እውነትም ነግርህ እናቴን ምንም እንድትሆንብኝ ስለማልፈልግ። እንዴት ነው እዚህ ስራ ውስጥ የገባሽው ሲጀመር? እዚህ ስራ ውስጥማ በቃ በአጋጣሚ ነው የሆኑ ባለ ሀብቶች ምናምን እንዳጋጣሚ ስተዋወቅ አንድ ሁለት ያልኩ ስተዋወቅ እነሱ እንደዚህ አይነት ነገር እንደሚፈልጉ አጫወቱኝ ምናምን እና እንደውም ለምን አትጀምሪም አንቺ ይሄን ስራ ቀልጣፋ ነሽ ነው ብለው አበረታቱኝ ምናምን እና ለምን አልጀምርም ብዬ ነው። ስለዚህ ያላግባብም ሴቶችን እያፈንሽ እያመጣሽ እያደነዘሽ ትሰጪላችኋለሽ ማለት ነው። አረ በፍጹም እኔ ምንም አይነት የማደንዘዝ ስራ አልሰራም። በቃ ወደውና ፈቅደው ነው። የእሷን እህት እኮ እዚህ ልሸጡ ስትሉ እኮ ነው አይደል የደረስንባት የዛ ጊዜ ከቀናቶች በፊት እኮ እኛ ባንደርስ ኖሮ እኮ እሷን እኮ ወስዳችሁ ልሸጡ ተደራደራችሁ ነበር አይደል እንዴ? የገዛ እህቷን አሳልፋ ልሸጥ ስትል ነው እንግዲህ የያዝናት አይደል እንዴ? ቤዛ እኮ ልሸጥላቸው ነበር አይደል እንዴ? አሁን ስለ ኤደን ነበር እያወራህ ነበር። አሁን ደግሞ እና የእሷስ የቤዛስ ምንም ስላልሆነች እንዲሁ መታለፍ አለበት ነው? የቤዛ እህት እንደዚሁ ትታለፍ? እሷም እኮ እኛ በሰዓቱ እንግዲህ ያንን መልእክት ለላከው ሰው ምስጋና ይግባውና ያ መልእክት ባይላክ ኖሮ እኮ እሷም ይሄ ዕጣ ደርሶባት ማን ነው ማለት ማን ነው? ምን መልእክት ምን አይነት መልእክት የተላከልሽ? በሰዓቱ እኔ እጄ ስልክ ላይ አንድ ሰው መልእክት ልኮልኛል። ያቺ ሴት ልትሸጥ እንደነበረ እንግዲህ በሰዓቱ ባለስ ኖሮ እሱ እንደዛ ብሎ ያወራው የሚመለከትሽ ነገር የለም ስለሱ። እሱንም ልታስወግዱት ነው ልታስወግዱት ነው እሱንም። አረ ምን ማስወገድ ነው የምታወራው? እኔ እውነቱን ማወቅ ስለፈለኩ ይሄው እንደዚህ አፍ እያዘጋችሁ እንግዲህ በሰዓቱ የነበሩትን ሪሴፕሽን እንግዲህ አፍ አዘግታችሁ ዝም አስባላችሁ። ይህ መረጃ እንዳይወጣ ዝም አስባላችሁ። አሁን እንደዚህ ብሎ ያወራ ማን ነው? ከጀርባ እየሰራ ያለውን ሰው ማወቅ እፈልጋለሁ። ይኸውልሽ አንቺ ከዚህ ምንም የምትወጭበት ሁኔታ የለም። ከዚህ በኋላ ወዴትም የምትወጭበት ሁኔታ የለም። ተግባባን አይደለ? እንዴ ምን ማለት ነው? እኔ እኮ እውነቱን የሰራሽው ስራ ወንጀል ነው። እቺ ሴት እንድትደፈር አድርገሻል። እንድትደፈር ፈልጋ እኔ ድረስ መታ እንዴት ነው እንድትደፈር አደረግሽ ተብዬ የሚከሰሰው? የመጣችው እኮ እሷ ለገንዘብ ብላ ነው። ግን ያጋጠማት ነገር የጠበቀችውን አይነት ሁኔታ አይደለም አይደል እንዴ? ሶስት ሰዎችን የተጫወቱባት እኮ እኔ የማውቀው ነገር የለም አልኩ። ከዛ በኋላ ድርጊቱ ከተፈጸመ በኋላ ነው ሰውየው ደንበኛዬ ስለሆነ እኔ ጋር እንዳይጣላ ብሎ እኮ አንቺም ዝም አልሽ። ያንን ነገር እንግዲህ ደንበኛሽ ስለሆነ ዝም አልሽ። ፈራሁ። እኔ እንዴት ነው ይሄን ነገር እንዴት ነው የምናገረው? መዘዝ ወደ እኔ ይመጣብኛል ብዬ ሰጋሁ። አሁን እኮ እሷ ያለችበት ሁኔታ በምን አይነት ስቃይ ውስጥ እንዳለች ታውቂያለሽ? እንዴት ተሰቃይታ እንዳለች ታውቂያለሽ? እኔ በፍጹም ይሄንን አላወኩም። ለነገሩ እንዴት ይገባሻል? አንቺ ገንዘብ አይምሮሽን ደፍኖታል። ገንዘብ ደፍኗችኋል። በጣም እያስጨነቃችሁኝ ነው። ነይ ተነሽ። አሁኑኑ እዛ ይዤሽ ሄጄ እያንዳንዱ ነገር እጂ ግቢ። ተረጋጋ እንጂ እየገፈተርከኝ እኮ ነው። እሺ ኤደን እባክሽ ተረጋጊ። ምን ደሳለሽ? ኤደን ተረጋጊ። መረጋጋት መቻል አለብሽ። ቁጭ በይ። እኔ ምንም እኮ ያደረኩት ነገር የለም። ሴትዮ ቁጭ በይ። ተረጋጊ ኤደን እባክሽ ተረጋጊ። ማኛል እገላታለሁ። አስተኪውም መንቀሳቀስ ስለማልችል ነው። እባክሽን ተረጋጊ ኤደን። እገልሻለሁ። እኔ ምን አደረኩሽ? የሰራችሁን ስራ ማየት ስላለባት ነው ያመጣኋት ወደዚህ። ምን አለመሞት ልታይ ነው የመጣችሁ? በህይወት እንዳለው ልታይ ነው? ቁጭ በይ ኤደን ተረጋጊ እባክሽን። ንገሪኝ አለመሞት ይህ ነገር እሷ ብቻ አይደለችም። ከእሷ ጀርባ ያሉ ሰዎች አሉ አይደል እንዴ? እነዚህን ሰዎች መያዝ መቻል አለብን። መያዝኝ የጠቀመኝ ዛሬ ምን እንደማደርግ እባክሽን ኤደን ተረጋጊ። አፍሽን ዝጊ። ይኸውልሽ አሁንም ቢሆን ነገር የለም እኮ ለምን አታስረዳትም? ነገር ያለ ሁሉ ነገር ምንም ያደረኩት ነገር የለም። አታፍሪም? ትንሽ እንደዚህ ታወሪ። ያደረግሽውን ነገር እኮ ታውቂያለሽ አይደል እንዴ? ምን እንዳደረግሽኝ ተመልከች። ስላልሞትኩ ነው ደግሞ ተመስርካታ። እስቲ ያለችበት ሁኔታ እንድታይ ብዬ ነው የመጣሁት። ምንም እኮ ነግረኸኛል። ምን ማየት ምናምን እኮ አይጠበቅብኝም። ወይኔ ኤደን መያዝኝ የጠቀመኝ ዛሬ። ኤደን ተረጋጊ። ይኸውልሽ ቢያንስ እንኳን በዚህ ነገር ልቧ ከራራ ብዬ ነው ያመጣኋት። የሰራችውን ስራ ማየት መቻል አለባት። እያመነች አይደለም ያለችው። እቺ ልቧ ሚራራ ሰው መስላለኝ። ተረጋጊ ኤደን ተረጋጊ እባክህ። ከዚህ በፊት እንተዋወቃለን? አልገባኝም። ንገሪያት፣ የተፈጠረውን ነገር ንገሪያት። አንቺ ያልሽኝን ነገር ንገሪያት ኤደን። ይኸውልሽ እያለችኝ ያለችው ነገር ምንም እንደማታውቅ ነው እየተናገረች ያለችው። እኔ ምንም የማውቀው ነገር የለም። ምንም ነው የማታውቂው? በቃ የላኩሽ አንድ ሰው ጋር እንደሆነ ነው የማውቀው። ከዛ በኋላ የተፈጠረውን ነገር ምንም የማውቀው ነገር የለም። በቃ ከላክሽን በኋላ አንቺ አይመለከትሽም አይደል?
ብርሽን አገኘሽ በቃ አንቺ ምን የሚመለከትሽ ጉዳይ የለም። እሱ አንድ ብር አላገኘችም። እሱ አንድ ሳንቲም ያገኘችው ነገር የለም። ብሩንም እንዴት እንዳልሰጡሽ በእውነት ምንም የማውቀው ነገር የለም። ስለዚህ መከታተል የለብሽም። ሲደወል እኮ ማንሳት ነበረብሽ አይደል እንዴ? ትደውልሽ እኮ መታረሻለሽ። ስትደውይልኝ በእውነት ለመናገር ስትደውይልኝ ፈርቼ ነው በቃ ያነሳሁት። ኧረ እባክሽ ትንሽ ጉዳት እንደደረሰሽ ሰምቻለሁ። አታስመሲ፣ እየተቀለሰለሽ ይኸውልሽ፣ አታስመሲ። እማልፍሽ አይሆንም። አሁንም ቢሆን ያለችውን ሁኔታ እንድታይ ነው እዚህ ያመጣሁሽ። የሷን ህመም ለመቀስቀስ አይደለም። ሰምባይ ወንድሜ ባይደርስልኝ ኑሮስ እዛው ሙቼ ብቀር ኑሮስ ይሄን ነበር የፈለግሽው እንዴ? ቢያንስ እንኳን ትግደውልሽ እንኳን እነሱ አትልኪልኝም እንዴ? ምን አይነት አውሬ ነሽ? እኔ ይሄን ያክል ጉዳት እንደደረሰብሽ አልገባኝም። ቀላል ነገር ነው የመሰለኝ። እንዳረጉኝ ነግሮኝ ማለት የነገሩኝ ፌንት እንደሰራሽ ነው። በቃ የሆነ ከብዷት ምናምን ነው እኔ የመሰለኝ። ስለዚህ ከዛ በኋላስ በቃ ምንም በሆን ግዴ ሰጥሽም ላንቺ ከዛ በኋላ ወጥተሽ እንደምትሄጂ ነው ያሰብኩት እንጂ ይሄን ያክል ጉዳት ደርሶብኝ እንዴት አድርጌ ወጥቼ እሄዳለሁ? አንቺ ታስቢው። በፍጹም ይሄን ነገር አላወቅኩም። ማነሽ ሄደ? ይኸውልሽ አሁንም ቢሆን የሰራሽውን ነገር ማመን መቻል አለብሽ። እባክሽ እነዚህን ሰዎች አጋልጠሽ ስጪ። እነዚህ ሰው ማጋለጥ አልችልም። እንዴት ነው ህይወቴ በሙሉ ነው የሚመሰቃቀለው እንዴ? አረ ይኸውልሽ የኛ ህይወት መሰቃቀልስ ምንም አይመስልሽም? ስንቱ ሴት ነው እንዴት እንደሆነች እያየሽ ነው አይደል? ያለችበት ነው እንዴ? ነገ መጣሽ ፈልጌ ቢሆንስ ታዲያ በእንደዚህ አይነት ሁኔታ ነው እንዴ ታዲያ? እንደዚህ ነው እንዴ ነገርሽኝ? እንደዚህ ብለሽኛል ስመጣ እሱንም እኔ ማላቅም አልኩሽ። በቃ ይሄ ደግሞ አጋጣሚ የተፈጠረ ነገር ነው። እኔ ምንም ማውቀው ነገር በቃ አጋጣሚ ነው፣ ምንም ማለት አይደለም። ይኸውልሽ የእሷን አየን እንጂ ከእሷ የባሱ ደግሞ ስንት ሴቶች ይኖራሉ አይደል እንዴ? ስንት ሰው ነው እንደዚህ ያደረግሽው? እስኪ ንገሪኝ። ስንት ሰው ነው ሳይፈልግ እንደዚህ የሚሆነው? ከዚህ በላይ ምን እንደማስረዳሽ ታውቂያለሽ። ስራውን ምን እንደሚሰሩ እነዚህ ሰዎች ምን እንደሚሰሩ ታውቂያለሽ። ዝም በይ፣ አፍሽን ዝጊ። ይኸውልሽ ከአንቺ ጋር እንደዚህ ትዕግስት ኖሮኝ የማወራው ይኸውልሽ አሁንም ቢሆን ተረጋግቼ እያወራሁትኝ ያለሁትኝ እውነቱን እንድትነግሪኝ ስለምፈልግ ነው። እኔ ሁሉንም እውነት ማውቀውን ነገር በሙሉ ነገርኩ፣ የደበኩትን ነገር በሙሉ። ይኸውልሽ ሌሎችም ሰዎች እዚሁ ነገር ውስጥ እንዳሉ አውቃለሁ። አንቺ ብቻሽን እንዳልሆንሽ አውቃለሁ። ከአንቺም የበላይ ሌሎች ሰዎች እንዳሉ አውቃለሁ። እነዚህን ሰዎች አሳልፈሽ መስጠት አለብሽ። በተጨማሪ እሷን እንደዚህ ያደረጓትን እነዛን ባለሀብቶች ማግኘት እፈልጋለሁ። እነሱን አሳልፌ መስጠት አልችልም። እኔ በህይወት አልኖርም። ቆዳይን ገፋው ነው ለጅብ የሚጥሉት። እኔ እንደዛ ማድረግ አልችልም። አሁንስ በህይወት ስለመኖርሽ ምን ያህል እርግጠኛ ነሽ? እኔ ምን እንደማደርግሽ በምን ታውቂያለሽ? እንዴ ሲቀጥልስ ቆይ ከዛ ማንንም ሰው እንደሌለ እያደረጉ ነው እንዴ? አይ ኤደን በቃ እንደዚህ ካሳ እንዲሰጣት አደርጋለሁ። ብሯንም እንዲሰጣት እኔ ካሳ ይቅርብኝ። ነገ የሚጎዱ ሴቶች አሁንም በገንዘብ ነው የምታስቢው እንዴ? የሚደርስባት የሞራልስ ጉዳት እኔ እንደዚህ መሆንስ አይኗ እያየ እኮ ነው አደንዝዘው እኮ አይኗ እያየ ነው እኮ ሲጫወቱ እሷንም ነው የሚያጠፉን። ስለዚህ ይሄ ወንድሜ የምትሆንም ነው የሚያጠፉት። ስለዚህ ይሄን ማድረግ የለብንም ነው እያልኩ ያለሁት። አንድ ነገር ልንገርሽ፣ እኔ ከዚህ በኋላ ሌላ ሰው እንደዚህ ያደርጉ ዝም ብዬ የማይበት ምንም አይኔ የለኝም። አንቺ ግን ምን አይነት አረመኔ ነሽ? አይደለም ሄደን አልገባሽም። ሰዎች ምን ጨካኝ እንደሆነ እህት የለሽም? ሴት አይደለሽ? ቆይ ስለ ሴት ችግርማ ቢገባት ኖሮ እንደዚህ አይነት ነገር አታደርግም ነበር። እኔ እኮ የሴት ችግር ስለሚገባኝ ነው ለእኔም ለአንቺ የምንጠንቀቅ እያልኩት ያለሁት። መጠንቀቅማ ቢሆን ኖሮ መጀመሪያ እሷ እንድትጠነቀቅ ታደርጊያት ነበረ። እንደነዚህ አይነት ሰዎችም ጋር አትልኪያትም ነበረ። እኔ እንደዚህ እንደሚያደርጉ አላወቅኩም እኮ ነው እያልኳቸው ያለሁት። እሺ በቃ የሆነ ሆነ ይባል። እሺ አንቺ በምትጠይቂበት ዋጋሽን ታገኛለሽ። ዝም ብለሽ እንደዚህ ማንም አይለቅሽም። ይኸውልሽ ሄደን እኔ ብዙ ምስክሮች አሉኝ። አሁንም ቢሆን ብዙ ምስክሮች አሉኝ እሷ ላይ። እሷ ምንም በእንደዚህ አይነት ሁኔታ የምትወጣበት ምንም ምክንያት የላትም። እሺ እኔም አለቃትም እንጂ ሲቀጥል ከዚህ በኋላ ምን ነው ይኸውልሽ ትሰሚኛለሽ? ብንስማማ ነው የሚሻለው። እናንቺ መቼ እንድትደራደሪ እኮ አይደለም እዚህ ያመጣሁሽ። ሰሚኛለሽ? እኔ እኮ የተሻለውን አማራጭ ነው እየነገርኳችሁ ያለው። ዋጋችሁን አስከፍላችኋለሁ። አንቺንም ሆነ አንተንም አይለቁም። ይሄን ነገር ካወቁ እነማን ናቸው እኔንም አይለቁኝ? እያንዳንዳችሁን ዋጋችሁን አስከፍላችኋለሁ። ሰሚኛለሽ? ትደራደሪያለሽ? ጭራሽ ለእነሱ እኮ አይደለም ለእኛ ህይወት ነው እየተደራደርኩ ያለው። ለእኛ ህይወት ምንድን ነው? የሌላው ሰው ህይወት ገንዘብ 300 ሺህ ብሩንም ይስጡሽ፣ ከዛ በላይ ደግሞ ካሳም ይሰጡሻል። አንድ ነገር እኔ ቃል እገባልሻለሁ። አሁን የ300 ሺህ ብር ጉዳይ አይደለም። ነገ እንደኔ እንደዚህ የሚያደርጓቸው ሴቶችስ በቃ እነሱ እንደዚህ እየሆኑ ይኖሩ? እንደዛ ነው የምትይው? እኔ እኮ እሺ እነሱ ደርሰው እነዚህ ሰዎች እኮ ይኸውልሽ በገንዘባቸው ሊመኩ ይችላሉ። ዛሬ ለእሷ ገንዘብ ሊሰጡ ይችላሉ አይደለ? ነገ ከነገ ወዲያስ? አሁን እሷ እንዳለችው መጀመሪያ እሷን አግኝቼ ማውራት ነበረብኝ። በጣም አጠፋ። አሁን ይሄን ነገር የምታስቢው ማን አግኝተሽ ብትወሪ? መጀመሪያ ስልክሽን ራሱ እኮ አላነሳሽም። አዎ ግን ዘግተሻት ነበር አይደል እንዴ? እስኪ ንገሪ መጀመሪያ እኔን አግኝተሽኛው ብትወሪ ምን ነው የምትወሪ? ልታሳምንሽ ነው እንግዲህ በገንዘብ ልትደራደር። ቆይ እስኪ እዚህ ነው ያልደደብ መስልሻለሁ እንዴ? ዝም ብዬ አንዴ ሲሄድ አምኜ ስለሄድኩኝ ገንዘቡ እኮ ይጠቅመኛል ብለሽ አይደል? እዚህ ነገር ውስጥ ይጠቅመኛል። አሁን የተሻለ ገንዘብ ለምን አታገኙም ነው ያልኩት። ትሰምኛለሽ? ለገንዘብ አይደለም እያወራሁ ያለሁት። ይሄ ገንዘብ አይደለም፣ የክብር ጉዳይ ነው።
እዚህ ጋር ይኸውልሽ እሷ አንድ ላይ ታደርገው የመጣችው ነገር እኮ ነው። የምን ክብር ምናምን ነው። በዛ ሰዓት ይኸውልሽ በተጨነቀችበት አይምሮ ነው ያሰበችው፣ ያልሆነ ነገር አሰበች። አንቺ ግን ይኸውልሽ አሁንም ቢሆን የምታወሪው ነገር አስተካክይ እሺ። ይኸውልሽ እሷ በችግሯ ነው እዚህ ነገር ውስጥ የገባችው። በእርግጥ የሰራሽው ስራ ትክክል ነው እያልኩኝ አይደለም ሄደን። እኔም የሰራው ስራ እኮ ትክክል ነው እያልኩ አይደለም። አዎ ቸግሮኝ ሄድኩ፣ ልክ አይደለም። የፈለገ ነገር ቢቸግረኝ የፈለገ ነገር ቢሆን እዚህ ነገር ውስጥ መግባት አልነበረብኝም። ለወንድምሽ ይሄን ነገር አስረድተሽዋል ብዬ ተስፋ አደርጋለሁ አይደል? ነግሬዋለሁ። ቅድም ከአንቺ ጋር እንግዲህ ተነጋግረን የት ነው አሁን እሱ ያለው? አሁን አስቤዛ ሊገዛው ነው፣ ይገባል፣ ይመጣል። መጣው ብሎኝ ነው። አዎ ይኸውልሽ አሁንም ቢሆን እኛ ድጋፍ በሚያስፈልጋችሁ ሁኔታ ድጋፍ እናደርጋለን። እኚህ ሰዎች ምንም ቢሏችሁ ግን መስማማት መቻል የለባችሁም። ይኸውልሽ በገንዘብ ሊያስማማችሁ፣ በገንዘብ ሊደልሏችሁ እሷ ከኔ ምንም የምታመልጥበት ሁኔታ የለም። ግን ሌላ ሰውም ሊመጣ ይችላል። አፍሽን ዝጊ፣ ይኸውልሽ አፍሽን ዝጊ እያልኩሽ ነው። እኔ ማድረግ ያለብኝ ሁሉ ለማድረግ ቃል እገባልሻለሁ። ምንም ቢሆን ግን ከነዚህ ሰዎች ጋር መስማማት መቻል የለብሽም። ለእኔ ምስክር ሆነሽ ነው መቆም ያለብሽ። ተግባባን አይደለ? እንዴ ስታስቡ እንደዚህ እስማማለሁ ከነሱ ጋር እኮ ተስማማው ማለት እንዴ እንደኔ እኮ ስንቱ ሰው ያለ ምን እየሆንሽ ነው? አትኪኛውልሽ አንቺ ሄዱ ተሳመኛለሽ ይሻላል። እኔ አቅም አንሶኝ ነው እንጂ ተነስቼ እንደፈለኩ መሆን ቢሆን ኑሮ እንዲህ ሲጥ አድርጌ ነበር ምደፋሽ። አንቺ ዛሬሽን ላስተካክል ነበር ይዘባይ አንቺ ብሎ ደግሞ የሰው ህይወት አስተካካይ የሰው ህይወት መሰቃቂ እንጂ አረመኔ። አሁን ተረጋጊ ኤደን፣ ያለውን ነገር እኔ አሁንም እሷን እዚህ ያመጣኋትኝ ያለውን ነገር ማየት አለ። እኔ ራሱ ገና ቀጠቅጥሻለሁ አስፈላጊ ከሆነ ትሰሚኛለሽ። እኔና አንቺ በአንድ ነገር ተስማምተን ነው የመጣ ነው አልኩሽ። እኔ እሷ እንደዛ ሲጮትባትስ እዚህ ቤትም ገብተሽ ከዚህ ሰዓት አትቆይም ነበር። ቆይ ፍቅረኛ ናት እንዴ? ምንድነው እንደዚህ አንገበገበህ አንተ? ሴትዮ የሰራሽው ስራ ጽድቅ መሰለሽ እንዴ? እኔ እኮ ፈልጋ ነው እኮ የመጣችው። እኔ አርፈሽ ቁጭ በይ እሺ። ሌላ ነገር እንዳደርግ አትገፋፊኝ። ሌላ ነገር እንዳደርግ አትገፋፊኝ። አረችሽ ከዚህ ቤት ያስወጣት ይኸውልሽ ምንም የምትቆይበት ሁኔታ የለም። አሁኑኑ ወደ ህግ ቦታ ትሄዳለች። ከዚህ በኋላ ወህኒ ነው ቤቷ የሚሆነው። ድሮስ ግን ይኸውልሽ አሁን አንድ ነገር እንድታደርግልኝ ስለፈለኩ ነው ወደዚህ ይዣት የመጣሁት። እኔና አንቺ አንድ መስማማት የምንችለው ነገር አለ። እኔ እመኚኝ እንትኑ ፍርዱ እንዲቀንስልሽ ላድርግልሽ። ግን እነዚህን ሰዎች አሳልፈሽ እያንዳንዳቸውን ትሰጭኛለሽ። እኔ ለምን ከዚህ የተሻለ ሀሳብ አላቀርብልህም? በቃ አንተም ይሄን ጉዳይ እርግፍ አድርገህ ተሆነ አንተ የምትፈልገውን ያክል ገንዘብ እኔ ልስጥ። አንቺ አታፍሪም? ይሄን ነገር በአንደበት ስታወሪ ራሱ ትንሽ አታፍሪም? የምሬን እኮ ነው። በቃ የማይሆን ነገር ነው። በቃ ከትልቅ ይሄን ነገር እየሰራሽ እስከ መቼ ነው የምትቀጥይው? ተራራ እንደ መግፋት ነው። አንቺ ባትነግሪኝም እነዚህ ሰዎች ላይ ደርሳለሁ። ሰሚኛለሽ? በሰዓቱ የነበሩትንም ሪሴፕሽኖች እንደምታስባቸው አይነት ሰዎች አይደሉም። በጣም ክፉ ሰዎች ናቸው። አንተንም ይጎዱሃል። አንቺ እኮ ልትታሰሪ ነው። እኔ እኮ እንዳልታሰር እሷም ገንዘቧን ታገኝ አንተም ገንዘብ በቃ ይሄን ነገር እንተው እያልኩ ነው። ያሞኔ ልጅ እስሩ ሊቀርልሽ ይችላል እንጂ ሁለቱን ስለተናገርሽ መታሰርሽ አይቀርም። ስለዚህ ሰዎችን አሳልፈሽ ስጪ። በቃ ሌላ ሰው ይትረፍ ቢያንስ እያልኩሽኝ ያለሁት ይሄንን ነው። እሷ እየነገረችሽ ያለችው ነው እያልኩኝ ያለሁት። ብትስማሚ ይሻልሻል። አለበለዚያ ግን አንደኛ ወንጀልን በመደበቅ ከስሻለሁ፣ ሁለተኛ እሷ ላይ ላደረሽው በደል ከስሻለሁ፣ ሶስተኛ እየተከታተለ የሚቀርጸን ለምንድን ነው? እኔ አልገባኝም። እያንዳንዱ የምታወሪውን ነገር ወጣሽ ውጪ ልትሸለሚ ቆይ ታያታራ ለምዶ ትላለች እንዴ? አታፍሪም? ግን በእንደዚህ ልክ ሲጀመር እኮ አሁን ታግሼሽ እያወራሁትኝ ያሉትኝ ትነግሪኛለሽ ብዬ ስላሰብኩ በጣም ታግሼ ነው እያወራኋችሁ ያለሁት። ስልኬን ቀማችሁኝ እንዳልደውል እንኳን አስፈላጊ ሰዎች ጋር። አሃ ምን ልታስደረጊኝ? አብርሃም ልግባ እያለ ነው። ግባ እንዴ! ይግባ፣ አስገቡት። ማነው ደግሞ አብርሃም? እንዴ አፍሽን ዝጊ። ይኸውልሽ እሷ ከጎኗ የነበረ በሰዓቱ ከጎኗ የነበረ ወንድሟ ብቸኛ ወንድሟ ነው። ይኸውልሽ ግባ አብርሃም። ዮኒ መጣችሁ እንዴ? እንዴት ነህ? እንግዲህ ያው አለን። እንግዳ ይዛችሁ መጣችሁ እንዴ? እንግዳ በባዶ ቤት ተረጋጋ። ና ቁጭ በል እስኪ። ተነሽ ነጭ። ይኸውልህ አብርሃም አርፈሽ ቁጭ በይ። ኧረ እንግዳዋን አስቀምጣት። እንግዳ መስላህ ነው? ነገሩን አስረድታለች አይደል እህትህ? የተፈጠረውን ነገር ነግረሃለች። እንግዲህ ያው ለኔ ሲባል ብዙ ነገር እንግዲህ በሰዓቱ እሷን የሸጠቻት ደላላ እሷን አሳልፋ ለነዛ ባለሀብቶች የሸጠቻት እሷ ነች። አሁን እሷ እባክህን ተረጋጋ አብርሃም፣ እባክህን ተረጋጋ አብርሃም። መረጋጋት መቻል አለብህ። ቆይ ያለውን ነገር ማየት ስላለባት ነው ይዤት የመጣሁት። እባክህን አብርሃም እባክህን ተረጋጋ። አፍሽን ዝጊ። አብርሃም መረጋጋት መቻል አለብህ። ቁጭ በል እስኪ። አንቺ ነፍሰ በላ ቁጭ በል እባክህን። ካሜራ አንቺ የት የለሽም?
አጥፋ እባክህ ካሜራውን። ዝም በል አብርሃም እባክህ ተረጋጋ። አይዞህ እቺን የእህቴን ገዳይ የቤት ድረስ ምን ታርጋ መጣት ይሆን? እባክህን ተረጋጋ። ጭራሽ እንድትጨርሳት ነው ቤት ድረስ ይዛት የመጣው? እሷን ያመጣሁት እሷ ብቻ አይደለችም እዚህ ጋር ያለችው። እሷን እንደዛ ያደረጉትን ሰዎች ነግረሃለች መቼም አይደል እንዴ? እንደዛ ያደረጉትን ሰዎች መያዝ መቻል አለብን። ጨርሳት ትሄዳለች ብቻ አይደለችም እኮ ከዚህ በኋላ ሌሎችም ሴቶች አሉ አይደለ? እነዚህ ሊጎዱ የሚችሉ ቤት ጭራሽ ቤቴ ድረስ። ተረጋጋ አብርሃም። እዚህ ያመጣኋትኝ እሷ ፊት እያንዳንዱን ነገር እያየች እንድትናገር ስለፈለኩ ነው። ተግባባን አይደለ? በሰዓቱ ምንም ልታምልኝ አልቻለችም። ለዛ ነው አብርሃም እዚህ ድረስ ይዣት የመጣሁት። መረጋጋት መቻል አለብህ። ነገር ብናደርግ ነው የሚሻለው። እንደዚህ መሆን ምንም ዋጋ የለውም። ስለዚህ አንተ ላይ ነው ሰበብ የምትሆንብህ። አንተም ቢሆን መረጋጋት መቻል አለብህ። ነገ ከነገ ወዲያ እንግዲህ ምን አለ እንጦሮንጦስ በገባው ምን አለ አሁን ነው የምትገባው? ምን ማለት እኔ ማን አለኝ ወንድሜ? እንደዚህ ሚጥላይ ነው ሰበብ። እንደዚህ መሆን የለብህም እያልኩ ነው። ከትላንት ጀምሮ እየነገርኩ ነው። አብርሃም መረጋጋት መቻል አለብህ። እባክሽን ኤደን ወንድምሽን አንቺ አረጋጊው። እኔ ግን ያችን ወንጀለኛ ዋጋዋን መስጠት መቻል አለብኝ። እያንዳንዱን ነገር ልኳን አስገባታለሁ። እሷን ወደ ወህኒ ሳልወረውር እነዛን ሰዎች ወደ ወህኒ ሳልወረውር እኔ ምንም የምቀመጥበት ማርፍበት ምክንያት የለኝም። አስፈላጊ ከሆነ አሁኑኑ የህግ ፕሮሰስ ወደ ወህኒ ቤት ሳይሆን ስጋዋን ቆራርጬ ላሞራ ነው የምሰጣት። ተረጋጋ አብርሃም እባክህ ተረጋጋ። ለደረሰችው እጥፍ ዋጋ ነው የምሰጣት። ወንድምሽን አረጋጊው እባካችሁ። እቃችሁን ሰብስቡና እሷንም ቢሆን እዛው አካባቢ ባልደረቦቼ ጋር ነው ያለችው። አሁኑ ወደ ህግ ቦታ ይዘናት እንሄዳለን ማለት ነው። አንቺ ግን ወንድምሽን ማረጋጋት መቻል አለብሽ። እሺ ችግር የለውም። ተነሱ እንውጣ ነው